ብቻችን ለመሆን በጣም የምንጥር ሰዎች ምኞታችንን የምንከተሉ ነፃነቱን እናገኛለን። ክፍላችን ውስጥ እንደፈለገ እንድንሆን ሰይጣን ይተውናልና ከሰይጣን ጋር እግዚአብሔርን አስወጥተን እግዚአብሔር እንድናይ የሚያደርጉን ከዛ ሀሳብ ብቻ የሚያወጡንን ሰዎች አርቀን ብቻችን እንቀመጣለን። ከየት ከሀሳባችን ከዛ ኔጌቲቭ ሀሳባችን ጋር አብረን እንሆናለንና ምኞቱን ይከተላል። ብቻውን መሆን የሚወድ ሰው መለየትን የሚወድ ሰው ምኞቱን ይከተላል። ለራሳችን ያለን ምኞት ልክ እንዳልሆነ ታውቃላችሁ መቼ። ከኛ በላይ ለኛ እኮ ጨካኝ የለም። ከኛ በላይ እኮ በጣም መጥፎ ገዢ የለም። ራሳችን ላይ ጥሩ ጌታ አይደለም። ለራሳችን ጥሩ እረኛ አይደለም። ምክንያቱም ሰው ቢያስብ ስለ ራሱን ቢወድ አሁን ራሳችንን እንጠብቃለን፣ መስዋዕት ፊት እንቆማለን፣ ሰዎች ፊት ያለን ነገር ለማስተካከል እንጠራለን። ግን ትልቁ ራሳችን እንደምንጠላ ለራሳችን እንደማንሆን ማሳየው ለነፍሳችን አለማሰባችን፣ ራሳችን ወደ እግዚአብሔር አለማቅረባችን፣ ነፍሳችንን በዚህ ልክ መስበራችን እና አብዛኞቻችን ለራሳችን ያለን አመለካከት ልክ አይደለም። ስለዚህ ያኔ ለምኞታችን ተላልፈን እንሰጣለን። ራሳችን ማጥፋት እንድንፈልግ መኖር እንዳንፈልግ የማይሆን ውሳኔ እንድንወስን ያደርገናልና መልካምንም ጥበብ ይቃወማል። ማለት መልካም የሆነው ጥበብ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው የተባለው ራሱ እግዚአብሔር መፍራት እግዚአብሔር እና ለብዙ ሱስ ለብዙ መደበቂያ የሚሆኑ ኃጢአቶች ውስጥ እንድንገባ አድርጎናልና ይህን መልካም ጥበብ እንቃወማለን። ቃል እግዚአብሔር መስማት አንፈልግም። ስብከት መስማት አንፈልግም። ቤተክርስቲያን መሄድ አንፈልግም። ከእግዚአብሔር ጋር ልክ እንደተኳረፈ ሰው ድባቴ ውስጥና ዲፕሬሽን ውስጥ ይሄ የጨለማ ስሜት ውስጥ ስንሆን ከእግዚአብሔር ሙሉ ለሙሉ እንድንነጥል ያደርገናል እና አይሶሌሽን ለብቻ መሆን በጣም ትልቁ ጉዳት ነው። ከሰዎች ጋር አለመቀላቀላችን፣ ከሰዎች ጋር አለመሆናችን፣ ሀይ የሚለው ሰውን ማጣታችን ምናልባት እኮ ሞከረው ሊሆን ይችላል። በጣም ብዙ ሰዎች እንግዲህ እናንተም በዛኛው ሳይድ ሆናችሁ ካያችሁት ብዙ እንደዚህ አይነት ስሜት ውስጥ ያሉ ሰዎችን ለመርዳት አስበን አግዘን እናውቃለን። ግን ትዕግስታችን ትንሽ ነው። ምን ሆነ ነው ምን ሆነች ነው ብለን እንጨቀጭቃቸዋለን። ከ3 ከ4 ቀን ካለፈ በኋላ ግን አይ በቃ እንደፈለገ ይሁን ብለን ነው ምንተው እና ብዙ ሰዎች እንደዛ ተስፋ ቆርጠውብን እንዲሄዱ ፈልገው ሲያጡን ስልካችንን ዘግተን ጠርቅመን ለብቻችን ሆነን ያንን ጊዜ እናሳልፋለን። ያኔ ሰይጣን አይምሯችንን ተቆጣጥሮ ለራሳችን ያለን አመለካከት በጣም ዝቅተኛ እንዲሆን ራሳችን እንድንጠላ መኖር እንድናቆም ይገፋፋናል። ለዛ ነው ለምኞታችን አሳልፈን የምንሰጠው፣ መልካሙን ጥበብ ደግሞ የምንቃወመው። እዚህ ላይ አንድ ውብ ታሪክ እንጨምርበት። አንድ መነኮስ አንድ በእድሜ ጠና ያሉ አባት ብዙ ጊዜ ያው እንደ መነኮሳት ሕግ ደግሞ አንድ ጠና ያሉ አባት ሁሉ ጊዜ ረድ ያስፈልጋቸዋል። በራሳቸው ሄደው ውሃ መቅዳት፣ ስራ መስራት፣ ምግባቸውን ማብሰል ስለማይችሉ ረድ ይኖራቸውና ያን ረድ ወይም ረዳታቸው አነስ ያለ ወጣት የሆነ መነኩሴ እንዲረዳቸው ይነገራል ወይም ስርዓቱ ያዛል። እኛ አባት ግን ይህንን ነገር ኢግኖር በማድረግ ራሳቸው ነበር ስራውን የሚሰሩት። በዛ እድሜያቸው ማረፍ ሲኖርባቸው ጸሎት እየጸለዩ ቅዳሴውን እየቀደሱ ከረዶቻቸው ወይም ደግሞ ከሌሎች መነኮሳት አባቶች ጋር ጊዜ አሳልፈው ብቻቸውን ሊሆኑበት የሚገባውን ጊዜ ግን ውሃ በጣም ርቀት ያለበት መንገድ እየሄዱ እየቀዱ ወገባቸውን እስኪያማቸው በበሽታ እስኪጠቁ ድረስ ራሳቸውን በጣም በስራ ያደክሙ ነበርና ይሄ የገረማቸው መነኮሳት ተሰብስበው አባታችን ሆይ በዚህ እድሜዎት ረድ ሊኖራችሁ ሊያግዟችሁ የሚገባ ሰው ሊኖር ሲገባ እርሶ ግን ለምንድን ነው ይህን ያህል በስራ የሚጠመዱት ብለው ሲጠይቋቸው እኛ አባት የማያሳርፈኝን ላለማሳረፍ ሳላርፍ እሰራለሁ አሉ ይባላል። እና ምን ማለት ነው? ሰው ሲያርፍ ብቻውን ሲሆን ወይም ደግሞ ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል አባ እንጦንስ። እንደውም ብዙዎቻችን እንደምናውቀው አባባል ስራ የፈታ ቄስ ቆብ ቀዶ ይሰፋል ይባላል። ግን በትክክል አባባሉ ስራ የፈታ ቄስ አይደለም፣ ኃጢአት መስራት የማይፈልግ ቄስ ነው። ሰው ስራ ሲፈታ ብቻውን ሲሆን ከራሱ ጋር ጊዜ ሲያሳልፍ ሰይጣን ቅድም አባታችን አባ እንጦንስ እንደተናገሩት ቤተ ሙከራ ነው የሚያደርግበት። ስለራሱ ሁሉን አመለካከት እንዲበላሽ፣ ኃጢአት እንዲሰራበት፣ ብዙ ሀሳቦች የማይሆኑ ውሳኔዎች እንዲወስንበት ያደርጋል እና ከሰዎች ጋር መቀላቀልን ወይም ደግሞ ለብቻ መሆንን ትተን ከሰዎች ጋር መቀላቀል አለብን። ይህ በጣም ወደ ትልቁ ኃጢአት ወደ ተስፋ መቁረጥ ደግሞ ይመራናል ማለት። ሁለተኛው ያው ተስፋ መቁረጥ። በዚህ ጉዳይ ከዚህ በፊት እንደተነጋገር ነው ሌላ ትምህርት ስለሚኖር በስፋት እነጋገራለን። ግን ዲፕሬሽን ውስጥና ድባቴ ውስጥ ያለ ሰው ከእግዚአብሔር ጋር ያለው ግንኙነት ሙሉ ለሙሉ ይበጠሳል። ብዙውን ጊዜ እግዚአብሔር አይሰማኝም እንላለን። በዛ ስሜት ውስጥ ስንሆን መዝሙራትን ማዳመጥ፣ ቅዳሴን መሳተፍ፣ ቤተክርስቲያን መርሐ ግብራትን መሳተፍ ብዙም ለውስጣችን የሚመች ነገር ሆኖ አናገኘው። ማነው ሰው ቤተክርስቲያን መሄድ አይፈልግም? ሁሉን ነገር ደግሞ የእግዚአብሔር ጥፋት በማድረግ እግዚአብሔርን ብሌም ወደ ማድረግ እንድናደርግ ያደርገናልና ተስፋ ወደ መቁረጥ። እኔ ራሴን አልወደውም፣ ሰዎች እኔን አይወዱኝም፣ ከምንም ነገር በላይ ደግሞ የፈጠረኝ እግዚአብሔር አይወደኝም። ታዲያ ለምን እንደዚህ ያደርገኛል? ለምን ከነዚህ ሰዎች በታች ያደርገኛል? ለምን በዚህ ኃጢአት ውስጥ ይጠለኛል? ለምን በዚህ ጨለማ ውስጥ ይመራኛል? ብርሃኑ ለምን አያሳየኝም? የሚል ጥርጣሬ አምጥቶ
ተስፋ እንድንቆርጥ ያደርገናል። ስለ ተስፋ መቁረጥ በጣም ረጅም ጊዜ ወስደን እንነጋገራለን። ግን ሁለተኛው በጣም ትልቁ ጉዳት የኃጢአቶች ሁሉ ኃጢአት ወደሆነው ወደ ተስፋ መቁረጥ ይመራል። ይህ ድባቴ የተባለ በሽታ ማለት ነው። ሁለተኛው ደግሞ ኃጢአትን ከዚህ ስሜት እንደ ማምለጫ እንድንጠቀም ያደርገናል። ግን ብዙ በድብርት ውስጥ ያሉ ወጣቶች፣ በድባቴ ውስጥ ያሉ ወጣቶች የሚያመልጡበት የሆነ ኃጢአት አለ። ሁላችንም ማድረግ ሳንፈልግ ግን ይህ ስሜት ሲሰማን ሮጠን የምናደርገው የሆነ ኃጢአት አለ። ሮጠን የምንጠቀመው የሆነ ሱስ አለ። ሁላችንም አሁን በጣም ብዙ ወጣቶች የተፈተኑበት ያለውን ነገር ሁላችንም እናውቃለን። በዝሙት በብዙ ነገር ውስጥ እንድንወድቅ ያደረገን ብርድ ልብሳችን ውስጥ ገብተን ክፍላችንን ዘግተን ጨለማ ውስጥ የምናደርገውን ኃጢአት ስሙን መጥራት ሲያስፈልግ ሁላችን እናውቀዋለን። ይህን ያመጣው ደግሞ አብዛኞቻችን ድባቴ ነው፣ ዲፕሬሽን፣ ለብቻችን መሆናችን፣ ጨለማ ውስጥ መሆናችን፣ ከሰዎች ተነጥለን ለብቻችን መቆማችን ይህን ኃጢአት እንድናደርግ እና ይህ ስሜት ሲመጣ የሆነ ማምለጫ ሪሊፍ ማግኛ ብለን የምናስበው ደግሞ ወደ ኃጢአት ይመራናል ማለት ነው። እና ኃጢአቱን ከሰራን በኋላ በነገራችን ላይ ተመልሶ ያ ድባቴ ይመጣል፣ ያ ዲፕሬሽን ይመጣል። መመላለስ ነው የሚሆነው። ስሜቱ ሲመጣ ኃጢአቱን ስናደርገው፣ ኃጢአቱን በማድረግ የሚመጣው ሼም ደግሞ ድጋሚ ድባቴ ውስጥ ይከተል መቼም ማምለጥ የማንችለው ሉፕ ውስጥ ወይ ዙር ውስጥ ከቶን ያርፈን ማለት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 37 ላይ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። የትኛውም ኃጢአት በቀላሉ አይለቅም። አንዴ ከጀመርነው ሁልጊዜ ትመላለሳለች። አንዴ ካቀመስናት ሁልጊዜ ትመጣለች እና ያንን ስሜት ትንሽ ሪሊፍ እንዳደረገን ከተሰማን ሁሌ እንመላለስበታል። ስለዚህ የኃጢአት ባሪያ ሆነ እንድኖር ያደርገናል። በእውነት እግዚአብሔር ከዚህ ሁላችን የሚጠብቀን። ግን አብዛኞቻችን ወጣት ያለንበት ልንዋሸው የማንችለው ትልቁ እውነት ሁላችንም በዚህ መጥፎ ስሜት የተነሳ መውጣት ያልቻልንበት ኃጢአት ውስጥ ገብተናል። እንግዲህ እነዚህን ሁሉ ነገር ካልን አሁን መፍትሄውን ማውራት ያለብን ይመስለኛል። ተግባራዊ መፍትሄዎችን በጣም ብዙ ነገር ሰርች ብናደርግ፣ ብዙ ነገር ብናነብ፣ ብዙ አባቶችን ብንጠይቅ ስለዚህ ጉዳይ እንሰማለን፣ እናውቃለን። ብዙ የተጻፉ ብዙ የተሰሩ ቪዲዮዎች አሉ። ሁሉን ነገር እኔ ዛሬ መናገር ባልችል እንኳን ትንሽ ማድረግ የምንችላቸውን ነገሮች ብቻ ልናገር። እግዚአብሔር ከኛ ጋር ይሁን። የመጀመሪያውና በጣም ብዙዎቻችን ስለ ጉዳዩ እውቀት የሌለን ያው እርዳታ መጠየቅ እንዳለብን ቅድም እንዳልኳችሁ የሕክምና ባለሙያዎች ይህ ስሜት ለተከታታይ ከሁለት ሳምንት በላይ ከቆየ የሕክምና ቦታ እንድንሄድ ይመክሩናል። በጣም ብዙዎቻችን እንደዚህ ነገር ስንገባ ጸበል ሂጂ፣ አጋንንት ነው፣ መንፈስ ነው ምናምን የሚሉ ሰዎች በጣም ብዙ ናቸው። ግን በትክክል እግዚአብሔር ለነዚህ ባለሙያዎች ለነዚህ ሐኪሞች ትልቅ ስልጣን ሰጥቷል። እንድናከብራቸውም በነገራችን ላይ እንድንገዛላቸው እንድንሰማቸውም ይነግራል። እንደውም መጽሐፈ ሲራክ ምዕራፍ 38 ቁጥር 1 ላይ እግዚአብሔር የእጁ ስራ ስለሆነ የእግዚአብሔር እጁ ስራ ስለሆነ በጌትነቱም ስለፈጠረው ባለመድኃኒቱን አክብረው ይላል። ይህ ማለት ያንን ጥበብ የሰጣቸው ራሱ እግዚአብሔር ነው ማለት ነው። እግዚአብሔር ነው ይህን እውቀት የሰጣቸው ለሐኪሞች፣ ለጥበበኞች ወይም ሳይኮሎጂ እውቀት ላይ ያሉ ቴራፒስቶችም ሳይካትሪዎችም ቢሆን እግዚአብሔር ነው ይህን እውቀት የሰጣቸው። እግዚአብሔር ነው እየረዳቸው እኛን ለመፈወስ የሚያግዙት። እና በጣም ብዙ ጊዜ ቤተክርስቲያን ሰፖርት የምታደርግ አይመስላቸውም። ወደ ሕክምና መሄድ፣ ሳይካትሪ ማየት፣ መታከም፣ ሜዲካል የሆነ ትሪትመንት ማግኘት ቤተክርስቲያን መደገፍ አይመስላቸውም። ግን በትክክል እግዚአብሔርም መጽሐፍ ቅዱስም ይህን ነገር ይናገራልና እርዳታን መጠየቅ እባካችሁ፣ ብቻችሁን አትታገሉት። ይህን ነገር ብቻችሁን ጨለማ ውስጥ አትሆኑ። ለሆነ ጓደኛችሁ ሪች አውት አድርጉ። እኔ በጣም የሚያስደንቀኝ አንድ ታሪክ አለ፣ እውነተኛ ታሪክ ነው እና አንድ ጓደኛችን እጅግ በጣም እንደዚህ አይነት ስሜት ውስጥ ይገባል። ከኛ እየራቀ እናየዋለን። ለብዙ ነገሮች ያሉን ፍላጎት እየቀነሰ ወደ ቤተክርስቲያን ወደ ሰንበት ቤት መምጣት በጣም እየተው ይመጣልና ብዙዎቻችን ምን ሆነ ነው ብለን በጣም ጨቀጨቅ ነው፣ ግን ሊመልስልን አልቻለም። እና አንድ ብልህ የሆነ ወንድማችን አንድ ብጣሽ ወረቀት ላይ የሆነ ነገር ጽፎ ይሰጧልና ጽሁፉም እንደሚል ታውቃላችሁ፣ እግዚአብሔር መናገር ከማትችለው ህመም ይፈውስህ ነበር። እግዚአብሔር መናገር ከማትችለው ህመም ይፈውስህ። ሁላችንም ይፈውሰን። መናገር እኮ እንፈልጋለን፣ የሆነ ሰው ቢረዳን ብለን እኮ እናስባለን፣ ግን የሚቻል አይመስልም። እና ኢነርጂውንም ደግሞ አተናል ብሎ ጀምሮ ማስረዳት እንደዚህ አይነት ስሜት ውስጥ ነኝ፣ ከዚህ ስሜት የተነሳ እንደዚህ አይነት ኃጢአት ውስጥ ወድቄያለሁ፣ የሚሰማኝ ስለ እግዚአብሔር ስለ ሰዎች የሚሰማኝ ስሜት ይሄ ነው ብሎ እውነቱን መናገር በጣም ብዙዎቻችን እናፍራለን፣ እንፈራለን። ግን ሪች አውት አድርጉ፣ በቃ ተናገሩ፣ ውጡ ከቤታችሁ፣ ለሆነ ሰው ደውሉ፣ እርዱኝ በሉ። ማልቀስ፣ እርዳታን መጠየቅ በነገራችን ላይ ደካማነት አይደለም፣ ውድቀት አይደለም። በትክክል መዳን የሚፈልግና ጠቢብ ብልህ የሆነ ሰው እርዳታን ይጠይቃል። እርዳታ መጠየቅ ደካማነት አይደለም። ይህንን ሁልጊዜም ቢሆን ለራሳችሁ ደጋግማችሁ ንገሩት። ለራሳችሁ ጊዜ አትስጡት። ቅድም እንዳልኳችሁ ለራሳችን ጥሩ ባሪያ፣ ጥሩ ሐኪም፣ ጥሩ እረኛ አይደለም። እግዚአብሔር ለራሳችን አሳልፎ ከሰጠን በጣም እንጎዳለን። ብዙዎቻችን ከእግዚአብሔር አገዛዝነት፣ ከእግዚአብሔር ፍቅርነት ቤተክርስቲያን እኛም ከምትመራበት ነገር ሁሉ ወጥተን የራሴን ህይወት ራሴ ማኔጅ አደርጋለሁ ብለናል። ግን ያው የታል ማኔጅ ያደርጋል? ይኸው ከእግዚአብሔር ራሳችን ነጥለናል። ይኸው ከሰዎች ነጥለናል። ከብዙ ነገሮች
ራሳችንን በታች አድርገነው ቀብረነው እየኖርን ነው። ስለዚህ ከራሳችን እስራትነት ወጥተን የሆነ ሰዎች እንዲረዱን እጃችንን እናውጣ። ከቻልን እንታከም። እሱን ማድረግ ካልቻልን ወደ እግዚአብሔር እንቅረብ፣ ወደ ቤተክርስቲያን እንምጣ። ከምንም ነገር በላይ የሚያስቡልን የሚወዱን ሰዎች እንንገራቸው፣ እንዲረዱን እንጠይቃቸውና የመጀመሪያው ነገር እዚህ ስሜት ውስጥ ስትሆኑ ከመግባታችሁ በጣም ፕሮሰስ አድርጎ ለብዙ ሳምንት ለብዙ ወራት ውስጥ እዚህ ስሜት ከመቆየታችን በፊት ሰዎችን እርዳታ መጠየቅ እንልመድ። መታከም ካለብን እንታከም፣ ሳይካትሪስት መታየት ካለብን እንታይ፣ ቴራፒ ማግኘት ካለብን እናገኝ፣ ሜዲካል ትሪትመንት መውሰድ ካለብን መድኃኒት መዋጥ ካለብን እንዋጥ። እርዳታ ለመጠየቅ እንዳንፈራ። ሌላኛውና ወሳኙ ነገር በብዙ ነገር ውስጥ ለመጥቀስ የሚሞክረው ለሁሉም ነገር መፍትሄ የሆነው ለየትኛውም አይነት ችግር ለየትኛውም አይነት ስሜት መፍትሄው ንስሐና ንስሐ ብቻ። እመኑ፣ ንስሐ ሂል የማያደርገው ነገር የለም። ንስሐ የማይፈውሰው ነገር የለም። ንስሐ የማያስተካክለው ነገር። ቅድም ያልኳችሁ ትልቁ ለዚህ ስሜት ምክንያት የሆነው ከእግዚአብሔር መነጣላችን አይደል? ኃጢአት ከእግዚአብሔር መለየት ነው። በትክክል ከእግዚአብሔር መለየት ነው። እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ ብሏል። ኃጢአት መስራት ማለት ከዛ ግንድ ከሆኑ ከክርስቶስ የወደቀ ቅርንጫፍ መሆን ነው። ንስሐ ደግሞ አንስታ ወደዛ ግንድ ትከትለናለች፣ ህይወት ትሰጠናለች። የደረቀው የፈረከሰው የጠቆረው ቅጠላችን እንዲለመልም ታደርገናለች። እና እንደ ንስሐ ምን ሂል የሚያደርግ ምን የሚፈውስ ነገር አለ? ንስሐ ገብታችሁ የምታውቁ ሰዎች በትክክል ስሜቱን እንደምትረዱ ይገባኛል። አሁን ካላችሁበት አልጋችሁ፣ አሁን እየሰማችሁበት ካላችሁት የጨለማ ክፍል ውስጥ ወጥታችሁ የንስሐ አባቶቻችሁ ጋር ደውላቸው። ቅድም እንዳልኳችሁ እርዳታ ጠይቃችሁ የንስሐ አባት የላችሁ ደግሞ ንስሐ አባት አገናኙ። ንስሐ መግባት እፈልጋለሁ፣ ከእግዚአብሔር ጋር መታረቅ እፈልጋለሁ። ሊቁ አውግስጢኖስ ቅድም እንዳልኳችሁ የልባችን ምኞት አንተ ነህ፣ አንተን ከመፈለቁ እንጂ ሌላ አማራጭ የለንም ይልና ለአንተ ፈጥረህናልና አንተን እስክናገኝ ድረስ ልባችን እረፍት የለውም ብሏል። ልባችን የማያርፈው የባዶነት ስሜት የሚሰማን ምንም አይነት የመኖር ፍላጎት ያልኖረን ሰዎችን የጠላ ነው ከእግዚአብሔር ጋር ስለተጣላ ነው። እግዚአብሔር ረድኤቱን ስላነሳው ቅድም እንዳልኳችሁ ያለ ምክንያት የሚጨንቀን የሚጠበን ወደ እንደዚህ አይነት ስሜት የሚወስደን ዝም ያደረገን ድሮ ሳቂታ ተጫዋች ምናምን የነበረን ሰዎች ወደዚህ ውስጥ የሆነው ከሶርሱ ከእውነተኛው ሶርሳችን ከክርስቶስ ስለተነጠልን። ስለዚህ መመለስ አለብን፣ ንስሐ መግባት አለብን። የሁሉ በሽታ መድኃኒት የሆነውን የጌታችን ስጋ መቀበል አለብን። ስለዚህ ንስሐ ግቡ። እመኑኝ፣ ይህ ንስሐ ገብታችሁ ስጋው ደሙን ተቀብላችሁ ከእግዚአብሔር ጋር ታርቀን ይህ ስሜት ካልጠፋ እኔን ውሸታም ማለት ትችላላችሁ፣ ግን በእውነት ከእግዚአብሔር ጋር መታረቅ ብዙ ነገር ያስተካክላል። በጣም ያስፈራል። የሰራናቸው ኃጢአቶች፣ የሄድንበት ርቀት ድጋሚ እንደዚህ ስሜት ውስጥ ብገባ ስላላችሁ እግዚአብሔር የሚሰለቸው የሚናደድ አንተን መማር ሰለቸኝ የሚል አምላክ እንዳልሆነ ሁላችን እናውቃለን። እስከምን ድረስ እንደታገሰ በዚህ ጨለማው ጊዜ እንኳን እኮ አልተወንም። ይገርመኛል ሁሌ እኛ ወደ እግዚአብሔር መቅረብ እንኳን ባንችል፣ ወደ ብርሃኑ መውጣት እንኳን ባንችል፣ እዛው ጨለማ ክፍላችን ውስጥ ክርስቶስ ስንቴ እንደተመላለሰ እናውቃለን። ስንቴ ሊያጽናና እንደሞከረ እናውቃለን። ደብሮን እያለቀስን እኮ ስክሮል ስናደርግ የሆነ ቃል እግዚአብሔር እኮ ሰምተናል። የሆነ የሚያጽናና ሰው እኮ ልኮልናል። ቅድም እንዳልኳችሁ ለዛ ልጅ መዳን ምክንያት የሆነ ጓደኛችን ከማትናገረው መናገር ከማትችለው ህመም እግዚአብሔር ይፈውሰ ሲለው ያንን ቃል ያሳሰበው እኮ መንፈስ ቅዱስ ነው። አያችሁ፣ እኛ መሄድ ባንችል፣ እኛ እርዱኝ ማለት ባንችል፣ እኛ እጃችን ወደ እግዚአብሔር መስደድ ባንችል፣ እሱ ራሱ ወደ ጨለማው ክፍላችን ይመጣል። አይጠብቅም። ከክፍላችን ውጪ ሆኖ ብርሃን ላይ ቆሞ እኔ ብርሃን የሆንኩ አምላክ ነኝና ጨለማ ውስጥ ልኖር አልችልም ብሎ ኢግኖር አድርጎን እዛው ጨለማ ውስጥ ትቶን ወደ ብርሃኑ እስክንመጣ የሚጠብቅ አምላክ አይደለም፣ ወደኛ የሚመጣ እንጂ። ስለዚህ እንጠብቀው፣ ከሱ ጋር የምንጣበቅ ከእግዚአብሔር ጋር ሰላም የሆነ ከዓለም ሁሉ ጋር ሰላም ይሆናል። ከእግዚአብሔር ጋር ታረቅ ይላል ማር ይስሐቅ። ያን ጊዜ ዓለም ከአንተ ጋር ሰላም ትሆናለች፣ ዓለም ከአንተ ጋር ትታረቃለች። ዓለም ውስጥ እኛ አለን፣ ራሳችን ከራሳችን ጋር እንታረቃለን፣ ከሰዎች ጋር እንታረቃለን፣ ከሶርሳችን ከግንዳችን ከክርስቶስ ጋር እንታረቃለን። ያን ጊዜ ይህ ጨለማ ተገፎ እኔ የዓለም ብርሃን ነኝ ያለው ክርስቶስ በሕይወታችን ሲኖር ብርሃኑ በክፍላችን ውስጥ ይበራል።